ሰላም ለእናንተ ይሁን የተከበራችሁ እና የተወደዳችሁ ቤተሰቦቻችን እንደምን አላችሁ? እንግዲህ የአርሲ ጉዳይ ገና ያልተነካ ነው። አሁን እየደረሱ ባሉ መረጃዎች መሰረት እስካሁን እንዲያውም አልተዘገበም ማለት ይቻላል። ከየአካባቢው ከየወረዳው በዞኑ ውስጥ ካሉ አካባቢዎች ሁሉ የምንሰማው እጅግ በጣም የሚያስደነግጥ ነው። ዛሬም መረጃቸውን ማጣራት የቻልናቸውን የ9 ሰዎች መርዶ አስረድተናል። በዚሁ እያገባደን ነው ባለው የጥቅምት ወር ከ22 እስከ 24 ባለው 2018 ዓ.ም ማለት ነው ከአርሲ ጀጁ ወረዳ ከጉሬ፣ ወሸባ፣ በተሬ፣ አምኛና ሀጓደቼ ከሚባሉ ቀበሌዎች ወደ 16 የሚሆኑ ክርስቲያኖች ታግተው ተወስደው ነበር። ከነዚህ ውስጥ በ24 9ኙ መገደላቸው ተሰምቷል። ሪፖርቱ ዘግይቶ የደረሰ ነው። ይሄ እንግዲህ ባለፈው ከተገደሉት ጋር ሲደመር ቁጥሩ እንግዲህ ቢያንስ በዚህ አንድ ሳምንት ጊዜ ውስጥ የተገደሉት ወደ 40 እየተጠጋ እየሄደ ነው ማለት ነው። በዚህ አይነት መልኩ የምንሰማቸው እጅግ በጣም በጣም አሳዛኝና አስደንጋጭ መረጃዎች ናቸው እየመጡ ያሉት። የበለጠ በጣም ልብ የሚነካው ደግሞ አሁን መስመሩ ሲገኝና ይሄ ጉዳይ አጀንዳ ሲሆን እስካሁን ድረስ ሞታቸውን አጀንዳ እናደርግ ብለን አስቸግረናቸው ስለነበረ ብዙዎች ጉዳዩን ትኩረት ሰጥተው መረጃዎችን እየላኩ ይገኛሉ እና ከነዚህ ውስጥ በአርሲ መርቲ ወረዳ አቦምሳ መድኃኔዓለም ከዛሬ 2 ወር በፊት ገደማ የተፈጸመ አንድ ጥቃት ነው። በዚህ ጥቃት የሰለባ የሆኑት ካህን ናቸው። እጅግ በጣም ልብ የሚነካ ታሪክ ነው። ካህኑ ለትንሣኤ ዕለት ሌሊት ቅዳሴ ሲገባ በአካባቢው ላይ ያለው ሁኔታ እጅግ አስቸጋሪ ስለነበረ ልጅ አላቸው እና ለልጃቸውም ደህንነት በጣም ይፈሩ ነበረ። ስለዚህ እስከ ቅዳሴ መግቢያ ድረስ ያለውን አገልግሎት አስተባብረውና አስተካክለው ልክ ቅዳሴ ሲገባ ቆይ ውስጥ እምቢ አለኝ ብለው ወደ ቤት ይሄዳሉ። ቤት ልክ እሳቸው ቤት ሲደርሱ ቤት እንደገቡ በቤታቸው ተከቦ በተኩስ ሩምታ ይከፈታል። ልጃቸውን ሊወስዱ ነው ሰዎቹ የመጡት ማለት ነው። ተኳሾቹ ልጃቸውን መውሰድ ነው አላማቸው። ልጃቸውን ማስጣል ቻሉ። ካህኑ ወጥተው ልጃቸው ታግቶ እንዳይወሰድ ማለት ነው። ልጃቸውን መውሰድ ባይችሉም ግን ሰዎቹ እሳቸውን ወስደው ሄዱ። እሳቸውን ከወሰዱ በኋላ ከቀናት በኋላ 500,000 ብር ከከፈላችሁን ለቃቸዋለን ብለው ይላሉ። ካህኑ በአካባቢው ማህበረሰብ ዘንድ የነበራቸው ተቀባይነትና የአገልግሎት ትጋት እጅግ ከፍተኛ ስለነበረ ሁሉም ማህበረሰቡ እንዳለ ተረባርቦ ባለቤታቸውም ያለውን ነገር ሁሉ ሸጠው 500,000 ብሩን ለሰዎቹ ይከፍላሉ። እንደዛም ሆኖ ግን ካህኑ እስካሁን ድረስ አልተመለሱም ማለት ነው። አሁን 2 ወር አለፈው። በእነዚህ 2 ወራት ባለቤታቸው ካህኔ ወጥቶ ቀረ እያለች በየዕለቱ ታለቅሳለች። በሷ እኔ መልእክቱን ስሰማ በጣም በጣም መቋቋም ነው ያቃተኝ። መጽናናት አልቻለችም። ሞቷል ብላ አልቀበረችም። በህይወት መኖሩንም አለመኖሩንም አታውቅም እና ካህኔ ወጥቶ ቀረ እያለች እስካሁን እስከ ዛሬ ድረስ ታነባለች በየዕለቱ። ምንም በቃ መጽናኛ መቀበል አልቻለችም ነው። እንዲህ ያሉ በጣም በጣም አሳዛኝ ታሪኮች ናቸው እየሰማን ያለ ነው። ለአንዲት የካህን ሚስት ልጇን ለማዳን ብሎ ባሏ የተገደለባት፣ ባሏ ደግሞ ካህን ነው።
የእግዚአብሔር አገልጋይ ነው፣ የቤተክርስቲያን አገልጋይ ነው። ለዚህ ሴት ሐዘኗ ምን ያህል ከባድ እንደሆነ እዩ። በለቅሶዋም ውስጥ ካህኔ ወጥቶ ቀረ ነው የምትለው እና ካህኔ ብላ ነው የምትጠራው። ይሄ ምን አይነት በዚህ አጠራር ውስጥ ምን አይነት ለክህነቱም ለባልነቱም ያላቸውን ፍቅርና አክብሮት ሁሉ ማየት የምንችል ይመስለኛል። እንደዚህ ያሉ ሮሮዎችና ሐዘኖች በየቦታው በየቤቱ ነው የገባው በአርሲ ማለት ነው። ሰው እንደ ጫካ እንደ ዛፍ ነው በጅምላ እየተጨፈጨፈባት ያለችው ማለት ነው። እነዚህ በግንቦት ጥቅምት 24 የተገደሉት 5 ሰዎች መገደላቸው ሪፖርቱ ወጥቶ ነበረ። አይሆፕ ታስታውሳላችሁ። እነዚህ ሰዎች የመርቲ ነው እንትናቸው ወረዳቸው ማለት ነው። መርቲ ወረዳ ነው የተገደሉት፣ አቦምሳ አካባቢ ነው። እና እነዚህ የተገደሉት ገበሬዎች ጋዶ ከሚባለው ቀበሌ በአካባቢው ግድያ ሲመጣባቸው ሸሽተው ወደ አቦምሳ ከተማ የመጡ ናቸው፣ የተሸሸጉ ናቸው። አቦምሳ ሲደርሱ ደግሞ የከተማው ሚሊሻ የሚሊሻዎቹን ጤፍ እጨዱ ብለው አስገድደዋቸው ወደ አጨዳ ያስገቧቸዋል። 6 ናቸው ወደ አጨዳ የገቡት። ከ6ቱ 5ቱ እዛው የሚሊሻውን ተገደው የሚያርሱትን የመንግስት ማለት ነው እንግዲህ መንግስት ባለስልጣን እርሻ በሚያርጭዱበት ነው የተገደሉት ማለት ነው። እና አንደኛው ለጊዜው መገደሉ በህይወት ይኑር ይገደል አልተረጋገጠም ማለት ነው እስካሁን ድረስ። ይሄ ቅድም ከነገርኳችሁ ከ9 ሰዎች ውጪ ነው። 9 ሰዎች ሳያካትት በ24 የተገደሉ ናቸው ማለት ነው። እና አሁን የማዘናጊያው ቢሮ የአብይ አህመድ የብልጽግና ፓርቲ ቅርንጫፍ ጽህፈት ቤቶች ማለት ነው። አንደኛው 5 ኪሎ ነው፣ ቤተ ክህነት የሚባል ሌላኛው የሃይማኖት ተቋማት ጉባኤ ምናምን የሚባል ወዘተ ናቸው። አጣሪ ልከናል ይላሉ። ምንድነው የሚያጣሩት? ስንት ዓመት ሙሉ ነው የሚያጣሩት? ዛሬ ለመጀመሪያ ጊዜ ግድያ የተሰማ ይመስል ማለት ነው። ከዛ አጣርተው ምን ሊያደርጉ ነው? ከዛ በሃይማኖት ሽፋን ብጥብጥና አለመተማመን ለመፍጠር ነው የሚሉት የሚያደርጉ አካላትን እናወግዛለን ብለው ሽማግሌዎች ተናገሩ። ስለዚህ ዝም ብላችሁ ሙቱ አትናገሩ ነው። ስለዚህ እነዚህ ሁሉ ነገሮች ተደማምረው ሊነግሩን የሚገባው ነገር ምንድን ነው? አሁን በሽማግሌ ስም በሃይማኖት አባት ስም ሁሉም ቅሌታም የሆነበት ሁሉም ውርደታም የሆነበት ጊዜ ነው። እንደምታውቁት ሆዳደርነትና አድርባይነት ዘመናዊነትና የዘመኑ ቋንቋ የሆነበት ጊዜ ነው። ስለዚህ ሽማግሌ እንኳን በሽማግሌና በሃይማኖት አባት ስም ቢዋሽ ምንም ሊደንቀን አይገባም። የመንግስት ሚዲያዎች እንደዛ ብለው ነው ፕሮፓጋንዳ ለማስተጋባት እየሞከሩ ያሉት። የአርሲ ዞን የሃይማኖት አባቶችና የሀገር ሽማግሌዎች በሃይማኖት ሽፋን ብጥብጥ ለመፍጠርና በማህበረሰቡ መካከል ጥርጣሬ ለመፍጠር የሚደረገውን ነገር እናወግዛለን አሉ ነው። ማህበረሰቡ ውስጥ እኮ ጥርጣሬ ምናምን የሚባል ነገር የለም። አሁን የተፈጠረው በሃይማኖት ስም ብጥብጥ ለመፍጠር ምናምን ሳይሆን ግድያና ፍጅት ነው። በሃይማኖት ስም ግድያና ፍጅት ነው እየተደረገ ያለው። በሃይማኖት ስም የሚደረገውን ግድያና ፍጅት አያወግዙም። ጥርጣሬ ለመፍጠር ብለው ሰዎች አትግደሉን የሚሉትን ሰዎች ነው ለማውገዝ የሚነሱት ማለት ነው። እነዚህ ሀገር ሽማግሌ ሃይማኖት አባት የተባሉት እንደዚህ ቢሉ ምንም አይገርምም። የኛ ቤት ስንት ጉድ አለ፣ የኛ ቤት ስንት ሆዳም አለ። ነው ከሀገረ ስብከቱ ሊቀ ጳጳስ ጀምሮ እስከ ፓትርያርኩ ድረስ በየወሩ 80 እና 100 ሺያቸውን ደሞዛቸውን ይቆጥራሉ። ምን ይጎልባቸዋል እነሱ? ይሄ እስካልጎደለባቸው ድረስ ስለሞት እንዲወራም አይፈልጉም። ደሞዝተኞች ናቸው። በቃ ቅዳሴ ምናምን ሊቀድሱ ይችላሉ። ድግስ ያለበት ሄደው እንትን ሊሉ ይችላሉ። ከዛ ውጪ ባለ ሲመታቸውን እያከበሩ ይኖራሉ። 5 ኪሎ ደርሶ እዛው 5 ኪሎ አካባቢ ያለው ሰው እስከሚጠረግ ድረስ ማለት ነው። ከዛ ውጪ ግን አርሲ ውስጥ በማህበረሰቡ መካከል ጥርጣሬ መፍጠር ምናምን ሳይሆን ያለው አሁን በየአካባቢው ያሉ ወጣቶች በተለይ በአክራሪ እስልምና የተበከሉ አሉ። የመንግስት መዋቅር
ብዙዎቹ አካባቢዎች በእነዚህ ሰዎች የተያዘ ነው። የብልጽግና መዋቅር በራሱ አክራሪ ፕሮቴስታንቱ፣ ዋቂ ፈታው፣ አክራሪ ብሔርተኛው እንዳለ ጸረ ኦርቶዶክስ በጸረ ኦርቶዶክስነት የተጣመቁት ሁሉ የሚተባበሩበት አካባቢ ነው። ለብዙዎች እንጀራቸው ነው፣ መኖሪያቸው ነው፣ መተዳደሪያቸው ነው፣ አላማቸው ነው፣ የልጅነት ቁጭታቸው ነው፣ ሲነገራቸው ያደጉት ነው። ሌላው ደግሞ ስልጠና የወሰዱበት ነው። እጸድቅበታለሁ በማረድ እጸድቃለሁ ብለው የ2 ዓመት ልጅ የ6 ወር ሕፃን ያርዳሉ። አክራሪው እንደዛ ብሎ ነው የሚያምነው። ያለው ነገር ይሄ ነው። ጥርጣሬ ምናምን አይደለም። ያለው ነገር ርዕዮተ ዓለም ነው። ያለው ነገር አመለካከት ነው። ያለው ነገር መዋቅር ነው፣ ዶግማ ነው። እንደዛ ብሎ የሚያምን ነው፣ እምነት ነው። የመጠራጠር ጉዳይ አይደለም ማለት ነው። ስለዚህ የሌለው ሕግ የማስከበር መንግስት የሚባል አካል ነው የሌለው። ስለዚህ ሽማግሌዎቹ የሆኑ አበል ምናምን ነገር ስለሚያገኙ በዛ ምክንያት የማምታታት ስራ ነው ለመስራት የሚሞክሩት። የበለጠ ግን ያው ከሟቾቹ የበለጠ እኛን አስገዳዮቹን በዘመናችን ሕፃናት ሲታረዱ ምስክር ሆነን የምንኖር ዝም ብለና ሬሳ የምንቆጥረው ለማዘናጋት ነው። ከአንድ ሳምንቷ ግለታችን እንድንበርድ ማለት ነው። ወደ ኮፈናችን ተመልሰን ወደ ሰገባችን ተመልሰን እንድንገባ ስራ እንዳንሰራ እንዲሁ አውርተን ብቻ እንድንቀዘቅዝ ነው። ከዛ ውጭ ያለውን ነገር የሚያሳየው አቦምሳ ውስጥ ከ2 ወር በፊት አሁንም የሆነ ታሪክ ነው። ከአቦምሳ ምንድነው ከአቦምሳ ወደ ፈረቀሳ የገጠር ቀበሌ ባጃጆች አሉ የሚያመላልሱ ማለት ነው። እነዚህ ባጃጆች ገበያተኛውን ምኑን ሁሉ በጋራ ይዘው ይሄዳሉ። በሚሄዱበት ጊዜ መንገድ ላይ አንዱ የባጃጅ ሾፌር የጫናቸው ሰዎች ሌሎች ባጃጆች ውስጥ ካሉ ተሳፋሪዎች ጋር ተባብረው ማለት ነው፣ በእነሱ አገላለጽ እነዚህ ይሄን ድርጊቱን የሚፈጽሙት እንዳለ ሙስሊሞች ናቸው። አንዱን የባጃጅ ሾፌር በክርስትናው የሚታወቅ ትጉ የሆነውን መርጠው ወደኋላ ያስቀርተው ከሌሎቹ ለይተው እዛ ላይ ያለ ሌላ በአጋጣሚ የተገኘ አንድ ክርስቲያን ተሳፋሪ ጨምረው ወስደው ቀጥቅጠው ገለዋቸዋል። ከቤተሰብ ደግሞ በህይወት እንዳለ አድርገው 300,000 ብር ተቀብለዋል። እንግዲህ ከገደሉት በኋላ ማለት ነው። ግን መግደላቸው ሳይታወቅ እንዳለ አድርገው 300,000 ብር ተቀብለዋል። ይሄን የሚያደርጉት የሚታወቁ ነዋሪዎች ናቸው ማለት ነው። ህግ ከለላ የሚሰጣቸው ናቸው። 300,000 ብር ከተቀበሉ በኋላ በዛው ይጠፋሉ። ከ2 ወር በኋላ የእነዚህን ሟቾች አስከሬን ሰዎች አይተው እንግዲህ ለራሳቸው ለአስገዳዩ የመንግስት መዋቅር ጥቆማ ይሰጣሉ። በዛ ጥቆማ መሰረት ሚሊሻዎች ደርሰው አስከሬናቸው ወደ ሆስፒታል እንዲሄድ ይደረጋል። በተለይ የዚህ የባጃጅ ሾፌሩ ሰማዕት ክርስቲያን ወንድማችን አስከሬኑ ከፊሉን ጅብ በልቶታል። እንደዚህ ያሉ እንግዲህ በነገራችን ላይ ይሄ የባጃጅ ሾፌር የተባለው ያሬድ ይባላል። አቦምሳ በተለይ በወጣት ክርስቲያኖች ዘንድ የታወቀ የቤተክርስቲያን ልጅ ነው የሚባለው። ምንም ሆነ ምን ግን ያው ባለማተብ ከሆነ አይቀርለትም ማለት ነው። ስለዚህ የግል ጸብ አይደለም፣ የአጋጣሚ ጸብ አይደለም፣ ወይ ደግሞ ምንም የተለየ ነገር አይደለም። በሃይማኖት ምክንያት የሚደረግ ጭፍጨፋ ነው፣ ግድያ ነው። እንዲህ ያለው ነገር ደግሞ ክስተት አይደለም። አሁን ለምን ሆነ የምንለውና ድንገት አሁን የሆነ ነገር አይደለም። ከዚህ በፊትም የነበረና ሲደረግ የኖረ ነው። አርሲ በነገራችን ላይ የመንግስት መዋቅር በተዳከመ የሆነ ነገር ለውጥ የመንግስት ስርዓት ለውጥ በሚኖርበት ጊዜ ኮሽ ባለ ቁጥር እንዲህ ያለው ነገር በገፍ የሚፈጸምበት አካባቢ ነው። ከደርግ ወደ ኢህአዴግ በተደረገ ሽግግር በጣም በሺዎች የሚቆጠሩ ሰዎች የተጨፈጨፉበት ከ15,000 በላይ ሰዎች የተፈናቀሉበት አካባቢ ነው አርሲ ማለት። በርካታ የጅምላ ግድያዎች አሁን ከዚህኛው የበለጠ ብዙ የጅምላ ግድያዎች የተደረጉበት ነው። እኔ የሽግግር መንግስቱን ሰነዶች ለማየት ችያለሁ።
የሐረርን ጨምሮ ማለት ነው። እና ሐረርም እንደዛው እንዲያውም የኦነግ ኮማንዶ ሰልጣኞች እነዚህ ተሰብስበው የገቡትን ኦርቶዶክስና አማራ የሆኑ ተብሎ የገቡ ከኦሮሞዎችም ኦርቶዶክስ የሆኑ ማለት ነው። እነዚህ ሁሉ አማራ በሚለው ሽፋን ተሰብስበው ታስረው ነበር ከየከተማውና ከየአካባቢ ማለት ነው። ከነዚህ ውስጥ እየተጋዙ ኮማንዶ ሰልጣኞቹ ያለ ጥይት እንዴት ሰው መግደል ይቻላል የሚለውን ስልጠና ይለማመዱባቸው ነበር እና እንደዚህ ያሉ ግፎች የተፈጸሙበት አካባቢ ነው። ስለዚህ አሁን በማልቀስ በመጮህ በምናምን ለውጥ አናመጣም። ያውም አንድ ሳምንት ብቻ በመጮህ ለውጥ አናመጣም። እያደረግን ካለነው በብዙ እጥፍ የበለጠ የመፍትሄ ስራ ነው የሚጠበቅብን። በብዙ እጥፍ የበለጠ አሁን ወደ ምናምን አጀንዳችን ሊሆን አይገባም። ግድብ ምናምን አጀንዳችን ሊሆን አይገባም። ያ ኦርቶዶክስ የጠፋችበት የበለጸገች ኢትዮጵያ ምናምን ኦርቶዶክሳውያን ተጨፍጭፈው እንደ ከብት ታርደው የጠፉበት ለ6 ወር ህፃን እንኳን ሳይራራ ለ2 ዓመት ህፃን ሳይራራ ለ8 ዓመት ሴት ልጅ ሳይራራ በገጀራ አናቷ 3 ቦታ ተቆራርጦ ወደብ ምናችን ነው? ግድብ ምናችን ነው? ሰው ይበልጣል። ሰው ካልከበረ እንዴ ግድቡ ምኑም ለሰው አይደለም ወይ? ሀገር የሚሰራው ለሰው አይደለም ወይ? ስለዚህ እነዚህ ነገሮች አጀንዳችን ማድረግ ማቆም፣ ህልውናችን አጀንዳችን መሆን መቻል አለበት። የሌሎቻችን ሞት የኛ ሞት እስከሚሆን ድረስ ለምሳሌ አሁን ይሄ በዚህ ሞት አንድ እህት ወይ አንድ ወንድማቸው ሰለባ የሆነበትን ቤተሰብ እዩ። ምን አይነት ስሜት ነው ያላቸው? ያ ቤተሰብ ማለት እኮ እኛ ነን። ልክ አሁን ሲኖዶሱ ኤክስተርናላይዝ አድርጎ ሀገረ ስብከቱ በነገረን መሰረት ይህን ያህል ምዕመናን ተገለዋል ብሎ በነገረን መሰረት ነው የሚለው እንጂ ምዕመናን ተገለውብናል አይደለም ያለው ሲኖዶሱ አይደለም። ምክንያቱም ተገለው በቃ እዛ ሀገረ ስብከቱ ተገሎበታል ነው። ስኖት የኛ ጉዳይ አይደለም እንዲሁ ሀገረ ስብከቱ ስላለ ነው እንጂ እኛ የዛ አካል አይደለም። የሞቱት ሰዎች አካላችን አይደሉም፣ የኛ አይደሉም። ኤክስተርናላይዝ አድርገን ነው የምናስበው። በመጽሐፍ ግን ጌታችን ኢየሱስ ክርስቶስ አነ ውእቱ ጉንደ ወይን፣ እኔ የወይን ግንድ ነኝ እናንተ ደግሞ አዕጹቅ ናችሁ፣ ቅርንጫፎች ናችሁ የተባል ነው። ስለዚህ በዚህ ዛፍ ላይ እንግዲህ ህይወት ቅርንጫፎች ሁሉ ህይወት የሚኖራቸው ከግንዱ የተነሳ ነው፣ በአንዱ ግንድ ነው። በክርስቶስ ያለን አንድነት አብሮ ከመወለድ ይበልጣል። ከእናትነትና ከአባትነት ወይ ከልጅነትና ከእናትነት ምናምን ይበልጣል፣ ይልቃል፣ የጠነከረ ነው። ዝምድናችን ያን ያህል የጠነከረ ነው። ስለዚህ አንዱ ቅርንጫፍ ሲቆረጥ ሌላኛው ቅርንጫፍ አይ በዓል እያከበርኩ ነው እንትን አለብኝ ምናምን ቢል በቀጣይ እሱም ነው አይደለም። ያስ ባይሆን አካሉ አይደለም ወይ? እና ቅዱስ ጳውሎስ ይሄን ሲተረጉም እኮ አካል አንድ ነው፣ የአካል ክፍሎች ብልቶች ግን ብዙ ናቸው ያለው። ስለዚህ አይን እኔ ጆሮ አይደለውም እና የአካል ክፍል አይደለውም ብትል ከዚህ የአካል አንድነት ተለይታ ብቻዋን ህልው መሆን ትችላለች ወይ ነው የሚለው ቅዱስ ጳውሎስ። ለአንድ ክርስቲያንም እንደዛው ነው። እኛ በእርስ በርስ ካለን አንድነት በክርስቶስ ካለን አንድነት ከተነጠልንና ያ አይመለከተኝም ካልን አንድንም። የወንድም ወገኖቻችን ሞት ካልገደደን አንድንም። ስለዚህ ልክ የቅርብ ሰዋችን መርዶ ሲነገረን ሰው ፈርቶ ተጨንቆ ተጠቦ እንደሚነግረን ያን ያህል ሊሰማን ሊያስቆጣን ሊያስደነግጠን ይገባል። ይሄ ደግሞ እስከ መቼ ነው የሚቀጥለው የሚለው የሁላችንም አጀንዳ መሆን መቻል አለበት። አሁን ጥቃቅን አጀንዳዎችን ወደ ጎን ትተን እዚህ ትልቁ ጉዳይ ላይ ብናተኩርና ለመፍትሄ ብንረባረብ ብዙ እንዴት እንደራጅ፣ ማን ያደራጀን፣ ማን ይምራን የሚሉ ነገሮችን አያለው። እሱም ችግር ነው። ስለዚህ እንለቅ። የለም የሚያደራጀን በቃ። ምክንያቱም አብሮ የመስራትም ችግር አለብን አይደለም፣ የመደማመጥም ችግር አለብን፣ ብዙ ውስንነት አለብን። ከዚህ በፊት ሞዓ ተዋህዶ ይህንን ክፍተት ለመሸፈን በጣም ትልቅ እንቅስቃሴ አድርጎ ነበር። ግን መዋቅሩም መንግስትም ሆዳደሩ ምኑም ተረባርቦ የሚፈለገውን ያህል ውጤት እንዳይመጣ ለማድረግ ተችሏል። አሁን ሞዓ ራሱ ዓላማው የነበረው ሰውን አደራጅቶ ማንቀሳቀስ ሳይሆን ሰው በየቦታው ሰልፍ ኦርጋናይዚንግ ራሱን በራሱ አደራጅቶ በየቦታው ራሱን የቻለ እንቅስቃሴ እንዲያደርግ ነው። ለምሳሌ
ወለጋ ያ ሁሉ እልቂት ዘነበባቸው። ማን አደረጃቸው? ማንም አላደረጃቸውም። ሌሎች አካባቢዎች አሉ። በዛ ልክ መናገር አስፈላጊ ላይሆን ይችላል። አሁን በውስጥም በውጭም ያለን ሰዎች በስፋት አይደለም መደራጀት ስንል ትልቁን ምስል አንዴ የሚገሉ ሰዎች እነዚህ የገደሉ ሰዎች እኮ ህዝብ ተደራጅቶ አይደለም እየገደለ ያለው። ጥቂት ሰዎች ናቸው ተናበው፣ ግን ዌል ኦርጋናይዝድ ናቸው። ጥሩ የመረጃ ፍሰት አላቸው። ይናበባሉ፣ በደንብ ይደዋወላሉ፣ አጋጣሚዎችን ያጠናሉ፣ ከዛ ይፈጽማሉ እና መንግስት ይተባበራቸዋል። አንዱ ጉልበታቸው ይሄ ነው። ከዛ ውጪ ግን የብዛት ጉዳይ አይደለም። ስለዚህ ስለ መደራጀት ስናወራ ጥቂትም ተሆኖ ነው። ካልተደራጀ አንበሳ የተደራጁ በጎች ይሻላሉ አይደል የሚባለው? ስለዚህ ካልተደራጀ 1000 ቁጥር ይልቅ የተደራጀ 10 ይበቃል። ስለዚህ 5ም 6ም በውጭም በውስጥም ያለነው 5ም 6ም ሆነን ብንሰባሰብ ያለንን አቅም ብናዋጣ ብናጋጭ ወይ ደግሞ ወደ አንድ ብንመጣ በእውቀትም በማሰብም በምንም ባለን ኔትወርክም በትምህርትም ጉዳዩን በመረዳትና በማስረዳትም ወዘተ ከዛ እነዛ በየቦታው ያሉ ጥቃቅን አደረጃጀቶች ትልቅ ውጤት ማምጣት ይችላሉ። እስቲ እንሰባሰብ፣ እንደራጅ፣ በየቦታው እንነጋገር። ከዛ ይጀምራል። ቢያንስ መጀመሪያ ጉዳያችን እናድርግ፣ የሁላችንም ጉዳይ እናድርግ። ያው ዛሬ እኔም ባለውበት ንግስ ሄጄ ነበር። መድኃኔዓለም ነው የዓመቱ መድኃኔዓለም ነው፣ ጥቅምት መድኃኔዓለም ነው። በቃ ስለ ድምቀት ስለምናምን ነው የምናወራው። አናዝንም፣ በአጥቢያዎቻችን አናዝንም፣ በደብራችን አናዝንም። ሞታቸው እንኳን አይነገርም። የሆኑ ሰዎች ናቸው የተገደሉት፣ የሆኑ ክርስቲያኖች ተገለዋል ምናምን እንጂ የኛ ጉዳይ እኮ አይደለም። እኛ ደህና ነን። እንደዛ ነው ያለ ነው። ከዚህ ካልወጣን እግዚአብሔርም የሚራራልን አይመስለኝም። እስቲ አስቡት። ሞራልም እዛ ሰው ይጨፈጨፋል በጅምላ፣ የሆነ ቦታ ላይ ደግሞ ድግስ ላይ ነው ያለ ነው እና እግዚአብሔር እንዴት ይራራልናል? እንደ ኖህ ዘመን ሰዎች ማለት ነው። የኖህ ዘመን ሰው የጥፋት ውሃ እየመጣ ነው ልንጠፋ ነው ሲባል መስማት ስላልቻለ ነው የጠፋው። ከዛ አንዳንድ ቦታ ሲያሰምጥ፣ አንዳንድ ቦታ ጎርፍ ሰውን ሲወስድ ያባራል ያልፋል እያሉ ነው የጠፉት። እነሱ ጋር ደርሶ እነሱ ጋር መዝነብ ከምድርም ከሰማይ መፍለቅ ሲጀምር አይ አሁን ያልፋል ዝናቡ እያሉ ወገባቸው አንገታቸው ሄዶ አፍንጫቸውን እስኪሸፍናቸው ድረስ ያልፋል ያባራል እያሉ ነበር። እልቂቱ አሁን ከጅጅጋ ጀምሮ ወደ ሁሉም አካባቢዎች ሲመጣ ያልፋል፣ አሁንም ያልፋል እያልን ያለ ነው። ስለዚህ አሁንም በጣም ረፍዷል፣ ግን ማድረግ የማይቻልበት ጊዜ አይደለም ህልውናችንን ለማስከበር። ነገር ግን ጌታችን ማንም ሊሰራባት የማይችል ሌሊት ትመጣለች እንዳለው ወደፊት መስራት ብንፈልግ እንኳን የማንችልበት ጊዜ ላይ እንዳንደርስ አሁን እንስራ፣ አሁን እንንቀሳቀስ፣ አሁን አእምሯችንን እናስጨንቅ፣ አሁን እንጠበብ፣ አሁን እንነጋገር፣ አሁን የተግባር ሰዎች እንሁን። እንደዛ ካልሆነ እኛ ካልተለወጥን እግዚአብሔርም አይራራልንም። ከተለወጥን የሚገደለው ሰው አካሌ ነው ብለን ለተግባር ከተንቀሳቀስን በእውነት ክርስቲያኖች ለመሆን ከሞከርን ግን እግዚአብሔርም ይራራልናል። አለበለዚያ ኖረንም ስለማንጠቅም ወገኑ እንደዚህ በጅምላ ተደርድሮ ተረሽኖ በጅምላ ሲቀበር ሰው እንደ ከብት እንኳን እንግዲህ በክብር ነው በየቦታው እንትን የሚደረገው። እንደዛ የሚቀበር እኮ አላየንም። በግሬደር ሲቀበር አስከሬናችን የማይገዳቸው ሰዎች ከሆንን ብንጠፋስ ለምን እንጠቅማለን? ግን ደግሞ ታሪካችንንም እናስብ፣ ከየትኛው ከፍታ እንደወረድንም እናስብ፣ ያለንንም አቅም እናስብ፣ ልንደርስ የምንችልበትን ትልቅ እንኳን ለኛ ለጠላቶቻችንም የሚጠቅም ከፍታም ደግሞ እናስብ። በኦርቶዶክሳዊ ስነ ልቦና ከፍታ ነው ሀገሪቷ ውስጥ ፕሮቴስታንትም ሙስሊምም ምኑም ሁሉ እምነቱን እያስፋፋ መኖር የቻለው። የሆነ ጊዜ ላይ ነው መኖር የጀመሩት እንጂ ከዛ በፊት አልነበረም አይደለም። እስልምናም ሌላውም እና አንዳንድ መድረኮች ላይ ከዚህ የሚቃረን በቃ ታሪክን ገልብጦ ለማውራት ይሞከራል። ያ ባይሆን ኖሮ የለም። ዛሬ በተቃራኒው
ኦርቶዶክሳዊ ስነ ልቦና ሲገፋ ሀገሪቱ ምን አይነት ሁኔታ ውስጥ እንዳለች እንየው። ስለዚህ መናፈሻ መስራት፣ መንገድ መስራት፣ ኮሪደር ልማት፣ ምናምን ልማት የሚባሉ ነገሮች ሁሉ እልቂታችንን ማዘናጊያ ናቸው፣ ጥፋታችንን ማዘናጊያ ናቸው። እነዚህን ነገሮች እያየን ሞታችንን ሳናይ እንድናልቅ ነው የሚፈለገው፣ እሱ ነው። ስለዚህ በእነዚህ ነገሮች እየተዘናጋን እንለቅ ወይስ በቃ እንበል የሚለው ለሁላችንም ለእያንዳንዳችንም የቀረበ ጥያቄ ነው እና ያቺ ሴት ከህሊናዬ በፍጹም ልትጠፋ አልቻለችም። እግዚአብሔር በእውነት መጽናናቱን ይስጣት። እንባዋ፣ ሐዘኗ፣ የልብ ስብራቷ እኛን ለመንቃት ያብቃን። በእውነት ካህኔን አምጦት ካህኔ ወጥቶ ቀረ ያለች 2 ሙሉ እያነባሽ ነው ያለችው። እግዚአብሔር እንደዚህ ያሉ ደጋጎችን እንባ ለመታበስ ያብቃን። እኛንም ደግሞ ለዛ ኃላፊነታችንን የምንወጣ ሰዎች ያድርገን። አመሰግናለሁ። በቀጣይ ካሉ መረጃዎች ጋር እመጣለሁ። በቸር ቆዩልኝ። ክርስቲያን